የዛሬ የትምህርት ርዕሳችን የሚሆነው እግዚአብሔር ለሚወዳቸው ያዘጋጀው ምንድነው በሚል ነው። የክርስቲያናዊ ሕይወት ተከታታይ ትምህርታችን እግዚአብሔር ለሚወዳቸው ያዘጋጀው ምንድነው የሚል ነው። ለሚወዳቸው ለሚወዳቸው ለወዳጆቹ የእግዚአብሔር ወዳጆች እነማን ናቸው? ለትምህርቱ መነሻ ማስረጃ እንዲሆነን በዚህ በኦሪት ዘጸአት ምዕራፍ 6 ከቁጥር 8 ላይ መነሻ ነው የምናደርገው። ከቁጥር 8 ምዕራፍ 6 ከቁጥር 8 ላይ መነሻ ነው የምናደርገው። ለአብርሃም እግዚአብሔር ለሙሴ እንዲህ ይላል። ሙሴን ምን አለው? ለአብርሃም ለይስሐቅ ለያዕቆብ እሰጥ ዘንድ ወደ ማልኩበት ምድር አገባችኋለሁ፣ እርሷንም ርስት አድርጌ እሰጣችኋለሁ፣ እኔ እግዚአብሔር ነኝ ይላል። ለአብርሃም ለይስሐቅ ለያዕቆብ እሰጥ ዘንድ ወደ ማልኩባት ምድር አገባችኋለሁ፣ እርሷንም ርስት አድርጌ ሰጣችኋለሁ ነው የሚለው። ርዕሳችን ርስት አድርጌ ሰጣችኋለሁ በሚል ርዕስ ነው የምንነጋገረው። ርስት አድርጌ ሰጣችኋለሁ። ኦሪት ዘጸአት ምዕራፍ 6 ከቁጥር 8 ላይ ያለውን ኃይለ ቃል መነሻ በማድረግ ክርስቲያናዊ ሕይወት በሚል ትምህርት የምንማማረው ተከታታይ ትምህርት ነው። ምንድነው የሚለው? እግዚአብሔር ለሚወዱት ያዘጋጀው ምንድን ነው? ለወዳጆቹ ለሚወዳቸው ለመረጣቸው ርስት አድርጎ እግዚአብሔር የሚሰጠው ምንድን ነው? እንደገና ደግሞ ለነሱ እሰጣችኋለሁ፣ ለነሱ የሚጠቅማቸው ለወዳጆቹ የሚሆናቸው መልካም ነገር ምንድነው ከማለታችን በፊት እነዚህ ሰዎች እንደዚህ ታሰበላቸው እግዚአብሔር ለወዳጆቹ መልካም ነገር ያሰበላቸው ምን አድርገውለት ነው? ለእግዚአብሔር ምን አድርገውለት ነው? ምንድን አድርገውለት ነው? በዚህ በቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 2 ከቁጥር 9 ላይ እግዚአብሔር ለወዳጆቹ ዓይን ያላየውን ጆሮ ያልሰማውን በሰው ልቡና ያልታሰበውን እሰጣቸዋለሁ ለሚወዱት ዘአስተዳለው እግዚአብሔር ለእለ ያፈቅርዎ ለሚወዱት ይህን አዘጋጀ። በሰው ልቡና ያልታሰበ በሰው ዓይን ያልታየ ዓይን ያላየው ዘዓይን ርእየ ዓይን ያላየው ጆሮ ያልሰማው በሰው ልቡና ያልታሰበውን ለወዳጆቹ እግዚአብሔር አዘጋጀ። ዘአስተዳለው እግዚአብሔር አዘጋጀ ለወዳጆቹ ለሚወዱት ይላል። ለሚወዱት ዓይን ያላየውን ጆሮ ያልሰማውን ልብ ያላሰበውን። እንግዲህ ተመልከቱ፣ ዓይን ካየው ጆሮ ከሰማው ልብ ካሰበው ይታወቃል ማለት ነው። ያ ከታወቀ ደግሞ ሰው የሚያገኘውን ነገር ካወቀ ደግሞ ቀለል ያደርገዋል ማለት ነው፣ ያቀለዋል። አይ እናውቃለን፣ የሚሰጠን እኮ ያው ያን እኮ ነው የምናውቀው ነው እናውቃለን። ግን ለወዳጆቹ ያዘጋጀው ነው ያለ። ለወዳጅ የሚዘጋጅ ነገር ደግሞ ታውቁታላችሁ ምን እንደሆነ ይታወቃል። ለወዳጅ የሚዘጋጅ ለወዳጅ ለምትወዷቸው ለምታቀርቧቸው ለወዳጆቻችሁ የምታቀርቡት ግብዣ ልዩ ነው። የሚቀርበው ግብዣ ልዩ ነው። ለወዳጅ የሚቀርብ ግብዣ አለ። ምን አይነት ግብዣ ነው የምታቀርቡ? ለየት ያለ
እነሱን ሊያስደስታቸው የሚችል ሊደሰቱበት የሚችል ነገር እናንተ ደግሞ እነሱን በማስተናገዳችሁ ለነሱ የሚሆን ነገር በማቅረባችሁ ደስ ይላቸዋል። ሰዎች ልታደርጉላቸው የሚወዱትን ሊያደርጉላችሁ የሚወዱትን እናንተም አድርጉላቸው ብሏል አይደለ? በባለፈው ስንማማር በዚህ በማቴዎስ ወንጌል ምዕራፍ 7 ሰዎች ሊያደርጉላችሁ የሚወዱትን እናንተም እንደዛው አድርጉላቸው ነው። እግዚአብሔር ለእናንተና ለእኔ ሊያደርግልን የሚወደውን እኛ አስቀድመን ለእግዚአብሔር ማድረግ ያለብንን ማወቅ አለብን። እግዚአብሔር ለወዳጆቹ ለሚወዳቸው እነማንን ነው የሚወዳቸው? ቀደም ሲል በሕገ አበው የነበሩ እነ አብርሃም፣ በዘመነ አበው የነበሩ እነ አብርሃም፣ ትውልድ ሁሉ አብርሃም አበብዙኃን የብዙዎቹ አባት አብርሃም፣ ይስሐቅ፣ ያዕቆብ ለነሱ ያዘጋጀላቸው ቃል የገባላቸው የማለላቸው ርስት አለ እና ምንድነው ያለ? ለአብርሃም ለይስሐቅ ቅድም በጠቀስኩላችሁ በኦሪት ዘጸአት ምዕራፍ 6 ከቁጥር 8 ላይ ሙሴን እስራኤልን ከስደት ሀገር ከባርነት ምድር አውጣቸው ፈርዖንን ሕዝቤን ልቀቅ ብሎሃል ብለህ አውጣቸው፣ ሀገራቸውን ይግቡ፣ ምድረ ርስት ይግቡ፣ ይበቃል፣ የባርነት ምድር የስደት ኑሮ ይበቃል፣ ከስደት ውጡ፣ ወደ ሀገራችሁ ተመለሱ፣ ሕዝቤን ልቀቅ ብለህ ንገረው ብሎታልና ብዙ ምልክት አሳይቶታል ለፈርዖን። ግን ሙሴ እንዴት ነው ሀገራችን አሁን ጠፍታለች፣ ምንም የላትም፣ ሀገራችን እንዴት ነው ያቺ መልካም ሀገራችን ማን አላትና አሁን እንዴት ብለው እንዳይጨነቁ፣ ከስደት ተመልሰን እንዴት ቤት አልሰራን ብለው እንዳይጨነቁ ለአብርሃም ለይስሐቅ ለያዕቆብ እሰጥ ዘንድ ወደ ማልኩበት ምድር አገባቸዋለሁ። ያቺ ምድር ማናት? ለጊዜው ምድረ ርስት ናት። እንተ ታውህዝ አሊበ ወመዓረ ማርና ወተትን የምታፈስ ምድረ ርስት ትባላለች። የርስት ምድር የአብርሃምና የይስሐቅ የርስት ምድር ናት። ምድረ ርስት የርስት ምድር ናት፣ ርስታቸው ናት። እንተ ታውህዝ አሊበ ወመዓረ ለጊዜው ይህች ሀገር ማርና ወተት የምታፈስ ሰላም ያላት የአብርሃም የይስሐቅ የያዕቆብ ርስት ናት። እሷን እሰጥ ዘንድ ወደ ማልኩበት ምድር አገባቸዋለሁ። አብርሃምና ይስሐቅ ያዕቆብን ወደዛች ምድር ነው የማገባቸው። አብርሃምን እንደዚህ ያለበት ምክንያት ምንድን ነው? ከዘመዶችህ ተለይ ከሀገር ውጣ ብሎት ነበረ። አብርሃምን ከዘመዶችህ ተለይ ከሀገር ውጣ፣ ና እኔ ወደማሳይህ ሀገር ሂድ፣ በዚያ ታላቅ ሕዝብ አደርግሃለሁ፣ ምድረ ርስትን አወርስሃለሁ። በመከራ ምድር እያለ ያን ሁሉ እሱን ተከትሎ እግዚአብሔርን አምኖ እግዚአብሔርን ወዶ እግዚአብሔርን ተከትሎ ስለወጣ አብርሃም የእግዚአብሔር ሰው እምነቱ የጸና አማኝ ስለሆነ እግዚአብሔር ደግሞ ለሚወደው ለታመነለት ለቀረበው ለተከተለው ላመነው ለወዳጁ ለአብርሃም ለወዳጁ ለይስሐቅ ለወዳጁ ለያዕቆብ ቃል ኪዳን ገባላቸው፣ ማለላቸው። ወደ ማልኩበት ምድር አገባቸዋለሁ፣ ለአብርሃም ለይስሐቅ ለያዕቆብ ለአባቶቻችሁ ወደ ማልኩላቸው ምድር። እግዚአብሔር ቀደም ሲል ለእናንተ አባቶች ለነ አብርሃም ለነ ይስሐቅ ለነ ያዕቆብ ምየላቸው ነበር፣ ሰጣቸው ዘንድ ወደ ማልኩበት ምድር አገባቸዋለሁ። ወደ ምድረ ርስት፣ ያቺ ምድረ ርስት ናት፣ ማርና ወተት የምታፈስ የበረከት ምድር፣ የሰላም ምድር፣ እግዚአብሔር የባረካት እግዚአብሔር የቀደሳት
እግዚአብሔር ለወዳጆቹ ያዘጋጃት ምድረ ርስት ናት ለነ አብርሃም። አብርሃም እንግዲህ ብእሴ እግዚአብሔር ይባላል። አብርሃም የእግዚአብሔር ሰው፣ እግዚአብሔር ቃል ኪዳን የገባለት የማለለት አይዞህ ያለው ለእግዚአብሔር የታመነ ለታመነ ለአብርሃም እግዚአብሔር ደግሞ ቃል ኪዳን ገባለት። ስለምን? ስለታመነለት፣ ስለተከተለው። ከዚህ የበለጠ ምን ወዳጅነት አለ? መከተል፣ ውጣ ሲለው መውጣት፣ ተከተለኝ ሲለው መከተል፣ ና በዚህ ሂድ ሲለው መሄድ፣ ዘመዴ ወገኔ ርስቴ ጉልቴ ሳይል መከተል እግዚአብሔርን። ይህ በጣም ትልቅ ወዳጅነት ነው ከእግዚአብሔር። አርከ እግዚአብሔር ይባላል። እንዲያው አርከ እግዚአብሔር የእግዚአብሔር ወዳጅ። አርክ ማለት ወዳጅ ማለት ነው። አርከ እግዚአብሔር የእግዚአብሔር ወዳጅ፣ ፍቁረ እግዚአብሔር። አብርሃም ጻድቅ ነው። በእምነቱ ስለጸና ምድረ ርስትን እሰጥሃለሁ ብሎ ቃል ኪዳን ገብቶለት ነበርና ምሎለት ነበርና ለአብርሃም ወለዘሩ እስከ ለዓለም፣ ለአብርሃም ወደ ማለለት ብለናል አይደለም? ወተዘከረ ሳህሎ ለአብርሃም ወለዘሩ። በዚህ በሉቃስ ወንጌል ምዕራፍ 1 ላይ ለአብርሃምና ለልጆቹ ለዘሩ ሁሉ የማለለት መሐላውን አሰበ። ወተዘከረ ሳህሎ ይቅርታውን አሰበ። እናንተም ትወጣላችሁ፣ ወጥታችሁ ወደ አባቶቻችሁ ሀገር ትገባላችሁ። ለአባቶቻችሁ ለማልኩለት አገባቸዋለሁ ወዳልኩበት ወደ ሰጠኋቸው ምድር አገባቸዋለሁ፣ ውጡ፣ እርሷንም ርስት አድርጌ ሰጣችኋለሁ አለ እግዚአብሔር። እግዚአብሔር ያቺ ምድረ ርስት የተባለች ምድራዊት ምድረ ርስት ፍጻሜው ሰማያዊት ምድረ ርስት የተባለች መንግስተ ሰማያት ናት። እግዚአብሔር በአብርሃም እግር ለተተኩ ለአብርሃም ልጆች ለአብርሃም ለዘሩ እስከ ለዓለም ወለዘሩ እስከ ለዓለም ለአብርሃም ዘሩ ሁሉ አወርሳታለሁ ያላት ማለት ነው መንግስተ ሰማያትን ነው። መንግስተ ሰማያት እግዚአብሔር ለሚወዳቸው ያዘጋጃት። እግዚአብሔር ለሚወዳቸው ምን ያዘጋጀው ምንድን ነው ብለው ለሚጠይቁ እግዚአብሔር ለወዳጆቹማ ልዩ ነገር አዘጋጅቶላቸዋል። ልዩ ስጦታ አዘጋጅቶላቸዋል። ልዩ ሰማያዊ ስጦታ አዘጋጅቶላቸዋል። ሰው ለሚወደው ልዩ ነገር ያዘጋጃል። ቅድም ነግሬያቸዋለሁ አይደለ? ሰው ለሚወደው የተለየ ነገር ነው የሚያዘጋጀው። የሚቀረው ነገር የለም። እናት ሴት ለምትወዳቸው ለቤተሰቦቿ ለወዳጆቿ ከማጀት ገብታ ፍትፍቱን እርጎውን ብዙ ነገር ነው የምታቀርበው። ምክንያቱም ወዳጅ መጥቷልና፣ ወዳጅ በእንግድነት መጥቷልና። የሚወደድ ሰው፣ መልካም ሰው፣ መልካም ዘመድ፣ መልካም ወዳጅ መጥቷልና ከቤት ያለው ሁሉ ይቀርብለታል። ለዛ ወዳጅ ማለት ነው። ሰው በአቅሙ ለወዳጁ ይህን ያህል ከተጨነቀ ይህን ያህል ስጦታ ካዘጋጀ ከዛም ደግሞ አለፍ ሲል ደግሞ ሌላ ስንቅ ሰንቆ አስይዞ ቋጥሮ ይሸኛል። ወዳጅ የእናት ወዳጅ ሴት ወዳጆቿን እንደዛ ትሰዳለች ማለት ነው። ቋጥራ አስይዛት ትልካለች። ለመንገድ ስንቅ የሚሆን ለወዳጅ ብዙ ነገር ይደረጋል። ብዙ ነገር ይሆናል ማለት ነው ለወዳጅ። እና የሰው ልጅ ለወዳጁ ያን ካደረገ እግዚአብሔርማ ለወዳጁ እንዴት አብልጦ አይሰጥ? እግዚአብሔር ለወዳጆቹ እንዴት አብልጦ አይሰጥ? እና ምን አለ እግዚአብሔር ለሚወዳቸው ወይም ለሚወዱት ያዘጋጀው ምንድን ነው? እንወቀው ነው። እግዚአብሔር ለወዳጆቹ ለሚወዳቸው ያዘጋጀው ምንድን ነው? ለሚወዳቸው እግዚአብሔር ያዘጋጀው ምንድን ነው? እሱን ማወቅ አለብን። ምንድን ነው? እግዚአብሔር ለሚወዳቸው ለሚያመልኩት በፈሪሃ እግዚአብሔር በሕገ እግዚአብሔር በአምልኮተ እግዚአብሔር ጸንተው እግዚአብሔርን ያመልኩ እግዚአብሔርን ይፈሩ ለነበሩ ሰዎች የሚሰጣቸው ያዘጋጀው ምንድን ነው? እግዚአብሔር ያዘጋጀው
ዘአይን ይርእየ ወእዝን ይሰማ ውስተ ልበ ሰብእ ዘይትሃለ ዘአስተዳለው እግዚአብሔር ለእለ ያፈቅርዎ። እግዚአብሔርማ ለወዳጆቹ የሚያደርገው ያዘጋጀው የሚሰጠው አይን ያላየው ምድራዊ ፍጡር ያላየው ምድራዊ አይን ያላየው ምድራዊ ጆሮ ያልሰማው የሰው ልጅ ያላየው ይህን ይመስላል ይህን ያህላል እንዲህ አይነት ነው የማይለው ልዩ ነገር አዘጋጅቷል እሱ እግዚአብሔር ማለት ነው። እናንተና እኔ አሁን እግዚአብሔር ለወዳጆቹ ያዘጋጃት መንግስተ ሰማያት ናት ነው የምንል። መንግስተ ሰማያት ምን አይነት ናት? መንግስተ ሰማያት ምን ትመስላለች? ምን አላት? የቤቶቹ አሰራር እንዴት ነው? ከተማ ናት? ገጠር ናት? እንዴት ናት? አይናችሁ አይቷል? አይኖቻችሁ አይተዋታል መንግስተ ሰማያትን? ጆሮቻችሁ ሰምተዋታል? አዎ መንግስተ ሰማያት ስትባል እንሰማለን፣ ግን በሷ ውስጥ ያለውን ነገር እንዴት ናት? ምን ትመስላለች መንግስተ ሰማያት? እንደዛ ብለን እኛ መንግስተ ሰማያት ብለን እኛ የምንረዳት መንግስተ ሰማያት መልካም የሰሩ የእግዚአብሔር ወዳጆች የተባሉ ሁሉ ሕገ እግዚአብሔርን የጠበቁ ፍቁራነ እግዚአብሔር ወይም ፍቁረ እግዚአብሔር የተባለ ሁሉ የሚገባባት ዘላለማዊ ርስት ናት። በውስጧ ያለው ምንድን ነው? ለወዳጆቹ በዛ ውስጥ ያለው ነገር ምንድን ነው? ያማ እንግዲህ አይን ያላየው ጆሮ ያልሰማው የሰው ልቦና ያላሰበው በሰው ልቦና ያልታሰበች ናት። ያልታሰበ ነው እግዚአብሔር ለወዳጆቹ ያዘጋጀው በልበ አምላክ የነበረ ያም ደግሞ በልበ አምላክ የነበረ በአምላክ ልብ የነበረ እግዚአብሔር ለወዳጆቹ ያዘጋጀው በአምላክ ልብ የነበረ ያለ የሚኖር እግዚአብሔር ለሚወዱት ያዘጋጀው የወንጌሉ የተስፋ ቃል በእርግጥም ታላቅ ነው። የወንጌሉ የተስፋ ቃል በወንጌል ሰምተናል። አሚሃ ትመስል መንግስተ ሰማያት ብለን መንግስተ ሰማያት ሕገ ወንጌል ተስፋ ኢየሱስ ክርስቶስ እርሻን የዘራ ዘርን በእርሻው ላይ የዘራን ገበሬ ትመስላለች መንግስተ ሰማያት። ለልጁ ሰርግ ያደረገ ባለጸጋን ትመስላለች መንግስተ ሰማያት። 10ን ቆነጃጅት ትመስላለች መንግስተ ሰማያት። በእርሻው ላይ እንቁ የቀበረ ገበሬን ትመስላለች። በእርሻ የተቀበረች እንቁ ትመስላለች መንግስተ ሰማያት። በሊጥ ላይ ሴቶች በሚያዘጋጁ ሊጥ ላይ የተጨመረ እርሾን ትመስላለች መንግስተ ሰማያት። ብዙ ትርጉም አላት በወንጌል የሰማናት። ለምሳሌ በእርሻ ውስጥ የተቀበረች እንቁ ትመስላለች የሚለውን እንመልከት። በእርሻ ውስጥ የተቀበረች እንቁ በተለይ በማቴዎስ ወንጌል ምዕራፍ 13 ምዕራፍ 14 ላይ ምሳሌ መንግስተ ሰማያት በብዙ መንገድ ተብራርቶ አለና ይገኛል። በእርሻ ውስጥ የተቀበረች እንቁ ትመስላለች መንግስተ ሰማያት። ያችን እንቁ ለማግኘት ገንዘብ ለማድረግ በእጁ ለማስገባት ሰው ያለውን ሁሉ ሽጦ ቤቱን ንብረቱን ሽጦ ያችን እርሻ ይገዛታል። ለምን? ያች እርሻ እንቁ ስለተቀበረባት። እንቁ የተባለች ማናት? መንግስተ ሰማያት ናት። ያች እንቁ የተባለች መንግስተ ሰማያት ናት። ውድ ናት። ያችን ለመግዛት ደግሞ ብዙ ድካም ያስፈልጋል፣ ብዙ ጥረት ያስፈልጋል። እና መንግስተ ሰማያት በእርሻ ውስጥ የተቀበረች እንቁ ናት ብሎ ጌታችን አምላካችን ኢየሱስ ክርስቶስ ተስፋ ነግሮናል። እንግዲህ መንግስተ ሰማያት የምትገኘው በብዙ ድካም በብዙ ውጣ ውረድ ነው የምትገኘው። በሰማዕትነት በምናኔ በሕግ አብርሃም እና አብርሃም እና ይስሐቅ ባለፉበት ሕግ በሕገ እግዚአብሔር ለጸኑ
የምትገባ ውድ ናት መንግሥተ ሰማያት። እና እግዚአብሔር ለሚወዳቸው ወይም ለሚወዱት ያዘጋጀው የወንጌሉ የተስፋ ቃል በእርግጥም ታላቅ ነው። ለወዳጆቹ ነው እንደዛ የሚላቸው፣ ለሚወዱት በሕጉ በሥርዓቱ ለጸኑት፣ ቃሉን ሰምተው ተስፋ ላደረጉ። እናንተና እኔ ብዙውን ጊዜ ተስፋ የምናደርገው የወንጌልን ቃል ነው። ያልፋል፣ ይሄ ዓለም ያልፋል፣ እንደ ተራብኩ፣ እንደ ደከምኩ፣ እንደ ቸገረኝ አልቀርም፣ ሁሉም ያልፋል፣ እንደ ከፋኝ አልቀርም፣ እንደ ተራብኩ አልቀርም፣ ሁሉም ያልፋል። የተስፋው ቃል ግን አያልፍም። መንግሥተ ሰማያት ሕገ ወንጌል ተስፋ ኢየሱስ ክርስቶስ። መንግሥተ ሰማያት የወንጌል ሕግ ናት። የወንጌል ሕግ መንግሥተ ሰማያት ናት። መንግሥተ ሰማያት የወንጌል ሕግ፣ የወንጌል ሕግ ደግሞ ተስፋ ናት። በተስፋ የምንጠብቃት፣ በተስፋ የምንጠባበቃት ናት መንግሥተ ሰማያት። መንግሥተ ሰማያት ማለት ራሱ መድኃኔዓለም ኢየሱስ ክርስቶስ ነው። ምክንያቱም ኃላፊዋ ለእናንተና ለእኔ ያዘጋጃት፣ በሱ በኩል የምንገባባት፣ ቃሉን ስንሰማ ሕጉን ስንጠብቅ ያስተማረን ትምህርት ሰምተን በተግባር ስናውል ያችን መንግሥተ ሰማያትን እንወርሳታለን ማለት ነው። እና እግዚአብሔር ለወዳጆቹ አስቀድሞ ያዘጋጃት። ምክንያቱም ደግሞ ዓይን ያላየችው ጆሮም ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ ቅድም በነገርኳቸው አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 9 ላይ ያለው ማለት ነው። እግዚአብሔር በታላቅ ፍቅሩና ቸርነቱ ለሰዎች ያደረገው በጎ ነገር ሁሉ በቅዱስ ወንጌሉ አማካይነት የተገለጠ የመንግሥተ ሰማያት የምህረትና የድህነት የነጻነትና የሰላም አዋጅ ስለሆነ ነው። ለወዳጆቹ ነው። እግዚአብሔር ለሚወዳቸው ያዘጋጀው በጎ ነገር ሁሉ በቅዱስ ወንጌሉ አማካኝነት የተገለጠ የመንግሥተ ሰማያት የመንግሥተ እግዚአብሔር የምህረትና የቸርነት የደህንነት የነጻነትና የሰላም አዋጅ ስለሆነ ነው ማለት ይቻላል። በሰውና በመላእክት ልቡና የማይታወቀው በሰውና በፍጡራን የማይታወቀው ልቡና ያልታሰበው የማይታወቀው እግዚአብሔር ለሚወዱት ያዘጋጀው የተባለው ከቶ ምን ይሆን? እግዚአብሔር ነው ያዘጋጀ። እግዚአብሔር ምን አይነት ነገር ነው ለወዳጆቹ ያዘጋጀው? ከቶ ምን ይሆን? ይህ የተዘጋጀው ለወዳጆቹ የተዘጋጀው ከቶ ምን ይሆን? እንዴትስ ሊታወቅ ይችላል? መቼስ ተገለጠ? በማንስ በኩል መጣ? ለሚሉ ጥያቄዎች ሁሉ መልስ በወንጌሉ የምስራች ቃል ይገኛል። በወንጌሉ የምስራች ቃል፣ ወንጌል ማለት የምስራች ነው። ምስራች ነው። ወንጌል ማለት ብስራት ነው። ወንጌል ማለት ወልደ እግዚአብሔር ኢየሱስ ክርስቶስ እንደነገሰ፣ ዲያብሎስ እንደተሻረ፣ መርገም እንደጠፋ የምታበስር ቃል የወንጌል ሕግ ናት። ወንጌል ማለት እና በወንጌሉ ያን ነገር የሰማ ነው። ይህን ያወቅ ነው ተስፋ የምናደርገው እግዚአብሔር ያዘጋጀውን በመላእክትና በሰው ልቡና ያልታሰበችውን ዘላለማዊ ሕይወትን የተረዳ ነው በወንጌሉ ነው። አምላክ ሰው በመሆኑ ማለት ነው። እንደሚታወቀው አዳም በጠላት ምክር ተነስቶ ገነትን ከወጣባት ወይም ካጣባት ጊዜ ጀምሮ በእግዚአብሔር ቃል ተነግራለች። በዚህ በኦሪት ዘፍጥረት ምዕራፍ 3 ከቁጥር 9 እና 15 ላይ በኋላም ደግሞ እሱ አዳም ያን ጊዜ አትብላ ያለውን ከበላ በኋላ ተፈረደበት። ምድረ ፋይድ ወርዶ ሳለ ያን ጊዜ ከልጅ ተወልጄ አድናሃለሁ ብሎ ቃል ኪዳን ገብቶለት ነበር። በዚህ ምክንያት ነው እንግዲህ
ወንጌል የተሰራችው የወንጌል ተስፋ የሰማነው በዚህ ምክንያት ነው። አዳም ከበደለ በኋላ ማለት ነው። ለአበውና ለነቢያት በምሳሌና በትንቢት ታውቃ በምስጢር ስትነገርና ስትተረጎም ለብዙ ዘመናት ቆይታለች። ማናት ይቺ? ለአበውና ለነቢያት በምሳሌና በትንቢት ታውቃ በምስጢር ስትነገርና ስትተረጎም ለብዙ ዘመናት ቆይታለች። ማናት ይቺ? እግዚአብሔር ለወዳጆቹ ለሚወዳቸው ያዘጋጃት በመላእክትና በሰው ልቡና ያልታሰበች እግዚአብሔር ለወዳጆቹ ያዘጋጃት ናት። በተለይም ቅድም እንዳልኳቸው ለአብርሃምና ለዘሩ የተሰጠው የተስፋ ቃል ማለት ምድረ ርስትን እንደሚወርስ የገባለት ቃል ኪዳን ሁሉ ወደፊት ለሚመጣው እግዚአብሔርን ለሚወዱት ያዘጋጀውን የሚያመለክት ነው። ምድረ ርስት ያልኳችሁ ቅድም ምድረ ርስት ያልኳችሁ ይቺ ምድረ ርስት የምትባለው መንግስተ ሰማያት ነው። ርስት መንግስተ ሰማያት ትባላለች። መንግስተ ሰማያት ርስታችን እግዚአብሔር አባታችን የምንለው እኮ ዝም ብለን አይደለም። አባታችን እግዚአብሔር መድኃኔዓለም ኢየሱስ ክርስቶስ ነው። ርስታችን ደግሞ መንግስተ ሰማያት ናት። ሰው በምድራዊ ህይወቱ ሲኖር ከአባት ከእናቱ ተወልዶ አባት እናቱ አርጅተው ሲያልፉ የአባት የእናቱን ርስት እንደሚወርሰው ሁሉ እኛ ደግሞ ዘላለማዊ የሚሆን ርስታችንን የምንወርሰው መድኃኔዓለም ከድንግል ማርያም ስለተወለደ አባታችን ሆይ በሰማያት የምትኖር ብለን የምንለምነው የምናመሰግነው የምናመልከው አባታችን እግዚአብሔር የሚያወርሰን መንግስተ ሰማያት ናት። አባታችን መንግስተ ሰማያትን ያወርሰናል ማለት ናት። ርስተ መንግስተ ሰማያት ናት። ያቺ ለአብርሃም ለይስሐቅ ለያዕቆብ የማለላቸው ርስት አገባቸዋለሁ ብሎ የማለላቸው ቃል የገባላቸው ርስት ሁላችን ኦርቶዶክሳውያን እግዚአብሔርን ስንከተል ሕገ እግዚአብሔርን ስንጠብቅ መንግስቱን የምንወርሰው ለአባቶቻችን በገባው ቃል ኪዳን መሰረት ነውና ያቺ ርስት ምድረ ርስት ወተትና ማር የምታዘንበው ምድረ ርስት ፍጻሜው ሰማያዊ ምድረ ርስት ሰማይ መንግስተ ሰማያት ናት። ርስት ናት። እሷ ርስታችን ናት፣ ውልታችን ናት። ነገ እንወርሳታለን። ርስት እንደሚወረሰው ሁሉ ምድራዊ ርስት እንደሚወረሰው ሁሉ ምድራዊ ርስት እንኳን ያልፋል፣ ግን ዞሮ ግን እንደሚወረሰው ሁሉ መንግስተ ሰማያትን ደግሞ እንወርሳለን። ወያወርሶሙ ምድረ ሀዳሰ አዲስ ምድርን ያወርሳቸዋል። በባለፈው ተማምረናል። አዲስ ምድርን ያወርሳቸዋል ለወዳጆቹ በሕጉ በስርዓቱ ለጸኑ ለሚወዳቸው ለተከተሉት ላመኑበት። ስለዚህ ይህም በሕዝበ እስራኤል ዘንድ በተጨባጭ የተፈጸመ በእግዚአብሔር ኃይል የተከናወነ ድርጊት እንደሆነ በታሪክ ተጽፏል። ስለ ምድረ ርስት ማለት ነው። በእግዚአብሔር ኃይል የተከናወነ እንደሆነ ድርጊቱ እንደሆነ በታሪክ ተጽፏል። ይሁን እንጂ ለአብርሃምና ለዘሩ የተሰጠው ተስፋ የእስራኤል ሕዝብ የከነዓንን ምድር የፍልስጤምን ሀገር በመውረሱ አያከትምም። ያችን ምድረ ከነዓንን በመውረሱ አያከትምም። ምክንያቱም ከዛም በኋላ ነው እግዚአብሔር እናንተና እኔን ለፍርድ አስነስቶ ከዛም በኋላ ዘላለማዊ የሆነችውን መንግስቱን የሚያወርሰን ያች ናት ምድረ ርስትና ለአባቶቻችን የተገባችላቸው እግዚአብሔር ቃል የገባላቸው ምድረ ርስት የምትባለው ሰማያዊት ርስት ናት፣ መንግስተ ሰማያት ናት። ለወዳጆቹ እግዚአብሔር ያዘጋጃት እና ምን ይላል? እግዚአብሔር ለሚወዱት ወይም ደግሞ ለወዳጆቹ ያዘጋጀው ምንድን ነው? ርስት መንግስተ ሰማያት ናት። ለወዳጆቹ ርስት ነው። እንግዲህ ተመልከቱ፣ አያችሁ። ሰው ሲወድ እግዚአብሔር ሲወድ የመጨረሻው ስጦታ ምንድነው? ርስተ መንግስተ ሰማያትን ማውረስ ነው። ዛሬ በምድር ላይ
ስለ ጸለይን ጸሎት አብዝተን ስለለመነው እግዚአብሔርን አብዝተን ስለመጸወትን አብዝተን ቤተክርስቲያን ስለተመላለስን ምድረ ርስትን ለምን አንወርስም? ለምን ገንዘብ አይባረክልኝም? ለምን ጤና አይሰጠኝም? ብለን እናጉረመርማለን። አይደለም፣ እቺ ምድራዊት ርስትማ ታልፋለች። እግዚአብሔር የሚጠፋ የሚያልፍ ርስት አይደለም የሚያወርሰን፣ የማይጠፋ የማያልፍ ዘላለማዊት የሆነች መንግስተ ሰማያትን ነው የሚያወርሰን። ምድራዊ ሀብት ቢያወርሰን፣ ምድራዊ ወርቅ ቢሰጠን፣ ብር ቢሰጠን ምን ትርጉም አለው? ነገ ያልፋላ። ሁሉም ስለሚያልፍ ዓለሙኒ ኃላፊ ንብረቱኒ ኃላፊ እስመ ኩሉ ኃላፊ ብሎ ቅዱስ ዮሐንስ በመልእክቱ ተናግሮታል። ሁሉም ኃላፊ ነው። ዓለሙም ኃላፊ ነው። ንብረቱም ኃላፊ ነው። ሁሉም ኃላፊ ነው። ስለዚህ የማያልፍ ነው፣ የማታልፍ ርስትን ነው የሚያወርሰን እግዚአብሔር። የማታልፍ ርስትን ነው እግዚአብሔር የሚያወርሰን እና ለወዳጆቹ እግዚአብሔርን ለሚወዱት እግዚአብሔር ያዘጋጀው ምንድን ነው? ምንድን ነው ያዘጋጀው? ብዙ ለደከሙ፣ ብዙ ለወጡ፣ ለወረዱ፣ ዋጋ ለከፈሉ፣ ደማቸውን ላፈሰሱ፣ በሰይፍ ለታረዱ፣ ለተገፉ፣ ለተበደሉ፣ በምናኔ ሕይወት ጸንተው ሁልጊዜ እግዚአብሔርን ሲያመሰግኑ ሲያመልኩ በጸሎት ሲጠይቁ ለነበሩ ያዘጋጀው ምንድን ነው? ያዘጋጀው ምንድን ነው? እግዚአብሔር ምን ይሆን? እንዴት ይታወቃል? ለወዳጆቹ ያዘጋጀው ምንድን ነው? የሚገርም ጥያቄ ነው በእውነት። ለወዳጆቹ ምንድን ነው ያዘጋጀው እግዚአብሔር? እናንተና እኔማ ስናውቀው ስንረዳው በእናንተና በእኔ ልብ የታሰበውማ የሚያልፍ ነገር ነው፣ የሚጠፋ ነገር ነው። ዛሬ አይተነው ነገ የሚጠፋ ነው። ዛሬ ጨብጠነው ነገ የምናጣው ነው። ስለዚህ እግዚአብሔር ግን ለወዳጆቹ ያዘጋጀው የማያልፍ የማይጠፋ የማያረጅ ዘላለማዊ የሆነ ግብዣ አለ፣ ርስት አለ፣ ስጦታ አለ እና እግዚአብሔር ለሁላችንም በእውነት በመንፈሳዊ ስራ አጽንቶ ጠብቆ መንግስቱን ያወርሰን። መንግስተ ሰማያት ናት የእናንተና የኔ ርስታችን። ለወዳጆቹ ቃል ኪዳን ስለገባላቸው ስለማለላቸው መንግስተ ሰማያትን ለመውረስ ሕጉን መጠበቅ እንደገና ደግሞ የእግዚአብሔር ወዳጅ መሆን ያስፈልጋል። የእግዚአብሔር ወዳጅ መሆን ያስፈልጋል። የኢየሱስ ክርስቶስ ወዳጅ መሆን ያስፈልጋል። እግዚአብሔርን ማመን ያስፈልጋል። እግዚአብሔርን ማመን የክርስቶስን ስጋና ደም መቀበል ያስፈልጋል። ከስላሴ በ40 እና በ80 ቀን ተወልዶ ልጅነትን ማግኘት ያስፈልጋል። ልጅነትን መቀበል ያስፈልጋል። መንፈሳዊ ፍሬን ማፍራትን ያስፈልጋል። እግዚአብሔር ለወዳጆቹ የሚያዘጋጀውን እኛም እንድናገኝ ለኛም እንዲቀርብ ለኛም እንዲሰጠን ልክ የእግዚአብሔር ወዳጆች እንደተባሉት እንደ አባቶቻችን ፍቁራን እግዚአብሔር እንደተባሉት እንደ አባቶቻችን እንደ ነቢያት፣ እንደ ሐዋርያት፣ እንደ አበው እንደ ቅዱሳን አበው አባቶቻችን የእግዚአብሔር ወዳጅ መሆን አለብን። ይህን ዓለም ከወደድን የሚጠፋውን የዚህን ዓለም ርስት ከፈለግን የማይጠፋውን ርስት እናጣለን። ዘላለማዊ የሆነውን ርስት እናጣለን። ይህ የሚጠፋውን ጊዜያዊውን ርስት ከፈለግን ማለት ነው እና ያኛውን ርስት እንዳናጣ ዘላለማዊ የሆነውን ርስት እንዳናጣ እግዚአብሔርን እንድንለምነው እግዚአብሔር አምላክ ይርዳን። በሕግ በአምልኮ
እንዲያጸናን እግዚአብሔር መንግስቱን እንዲያወርሰን መድኃኔዓለም እግዚአብሔር ይርዳን። እግዚአብሔር ለሚወዱት ያዘጋጀው ምንድን ነው? ያው ሁሌ እንደምንለው ይሄ የክርስቲያናዊ ሕይወት ትምህርት ነው። በተከታታይ ለብዙ ጊዜ እየተማማርን መጥተናል እስከ ዛሬ። እግዚአብሔር ለሚወዱት ያዘጋጀው ምንድን ነው ብለን ቀጣይ የሚሆነው ከግብፅ ባርነት ወደ ተስፋው ምድር ከሲኦል ወደ ገነት መንግስተ ሰማያት የሚል ርዕስ ነው የሚሆነው። ለዛሬ ግን እግዚአብሔር ለሚወዱት ወይም ለሚወዳቸው ያዘጋጀው ምንድን ነው የሚለውን ነው የተማማርነው። ስለዚህ እግዚአብሔርን ስንወድ እግዚአብሔርን ስናምን ለእናንተና ለእኔ እግዚአብሔር ልዩ የሆነ ነገር አዘጋጅቶልናል። ያም ደግሞ የሰው ጆሮ ያልሰማው፣ የሰው ልቡና ያላሰበው፣ የሰው ዓይን ያላየው ልዩ የሆነ እግዚአብሔር ለወዳጆቹ ያዘጋጀው ዘአስተዳለው እግዚአብሔር ለለ ያፈቅርዎ ለሚወዱት ያዘጋጀው መንግስተ ሰማያት ርስተ መንግስተ ሰማያት ናት። በመንግስተ ሰማያት ውስጥ እንግዲህ በመንግስተ ሰማያት ውስጥ ይህ ጎደለ የማይባልባት ሰላም ደስታ ያለባት ለዘላለም ማዛዋ ያማረ ጣዕም ያላት የማትሰለች መንግስተ ሰማያት ናትና እግዚአብሔር ለወዳጁ ያዘጋጃት። በምግባር በሃይማኖት ጸንተን መንግስቱን እንድንወርስ እግዚአብሔር አምላክ ይርዳን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ይክበር ይመስገን። ቅዱስ ቃሉን በልቡናችን ሰሌዳ ይጻፍልን። አውቀን እንድንሰራ ሰርተን እንድንጸድቅ አምላካችን እግዚአብሔር ይፍቀድልን። በሰማነው ደግሞ 60፣ 30፣ 100 ያማረ ፍሬ እንድናፈራ መድኃኔዓለም ይፍቀድልን። ያስተማረን የመከረን የገሰጸን ልዑል እግዚአብሔር ስሙ ይክበር ይመስገን። ይቆየ